ብሌን ላይ በደረሰው ነገር ሁሉም ከባድ ሀዘን ላይ ይገኛሉ። አሁን ላይ ሳሚ ይህንን ነገር ያደረገው ጆ ነው ብሎ በሙሉ ልቡ ስላመነ አሁን ላይ ጆን ለመበቀል እያሰበ ይገኛል። ጆ እንግዲህ ከሆስፒታል በወጣበት ጊዜ ሳሚ ተከትሎት ነበረ። እንግዲህ ፊት ለፊት ተገናኝተው ነበረ። ሳሚ ምን ለማድረግ የሚያስብ ይመስላችኋል? ይወጋዋል ወይስ ደግሞ ይህንን ነገር ያደረግከው አንተ ነህ፣ ይህንን ነገር ያደረግከው አንተ እንደሆንክ ደግሞ እኔ በደንብ አውቃለሁ፣ በቅርቡ ደግሞ እርግጠኛ ሆኜ ያሳያለሁ ብሎ ሊዝትበት ይችላል። ምናልባትም ደግሞ ከዛም ማለፍ ሲል ጆን ወቅቱ መንገድ ላይ ሊጥለው ይችላል። ሳሚ እንግዲህ ብሌን እንደዚህ ከመሆኗ ከማንም በላይ እሱ በጣም ልቦ ተሰብሮና አዝኖ ተመልክተናል። ብሌን ዶክተሩ ፓራሌዝ እንደሆነች እና መናገርም እንደማትችል ሲነግራት ብሌን በጣም የሀዘን ስሜት እየተሰማት ነበረ። ቢሆንም ግን ዶክተሩ ይሄ ጊዜያዊ ነው፣ ከትንሽ ጊዜ በኋላ ተሽሎች ወደ ሙሉ ጤንነትሽ ትመለሻለሽ። ይህንን ነገር ለማድረግ ደግሞ አንቺ ጠንካራ መሆን አለብሽ ብሏታል። አሁን ላይ ቤተሰቦቿም ከባድ ሀዘን ላይ ስለሆኑና ብሌን ላይ የተፈጠረው ነገር ዱብዳ ስለሆነባቸው ዶክተሩ እናንተ ጠንካራ ሆናችሁ ብሌንን ማጠንከር ይኖርባችኋል። ያ ካልሆነ ግን ይሄ ፊታቸው ላይ የሚታየውን ሀዘንና ስሜት እሷ ከተመለከተች ተስፋ ልትቆርጥ ትችላለች። ተስፋ ከቆረጠች ደግሞ የመዳን እድሏ በጣም አናሳ ይሆናል በማለት አስጠንቅቋቸው ስለነበረ ሁሉም በብሌን ፊት ሀዘናቸውን ደብቀው ለእሷ ምንም እንዳልተሰማቸውና አሁን ላይ ይሄም ነገር እንደሚያልፍና በቶሎ እንደሚሻላት እየነገሯት እና እያጽናኗት ነበረ። ጆ ግን ብሌን ላይ የተፈጠረው ነገር ምንም ደስታ አልሰጠውም። በስተመጨረሻ እሱም ገብቶ ሁሉም በአንቺ ላይ በሆነው ነገር በጣም አዝነዋል። ሀዘናቸውን እና እንባቸውን ለመደበቅ እየሞከሩ ነው። ይህን ነገር እያደረጉ ያሉት ደግሞ አንቺ ተስፋ እንዳትቆርጭና አንቺ ደህና እንድትሆኝ ስለሚያስጨንቃቸው ነው። ስለዚህ እነሱም ደህና እንዲሆኑ ከፈለግሽ አንቺ ጠንካራ መሆን አለብሽ እያላት ነበረ። ብሌን እንግዲህ ምንም አይነት ቃል ከአንደበቷ ማውጣት ስላልቻለች በዝምታ እንባዋን እያፈሰሰች ነበረ። ጆም እንግዲህ ይህንን ነገር በመፈጠሩ በጣም ቢያዝንም ነገር ግን ደግሞ በጣም ለብዙ ጊዜ ስፈልገውና ላደርገው ስመኝ የነበረ ነገር ነው። አሁን ላይ ግን ሳደርገው እንደዚህ ሲፈጠር ለምንድን ነው ምንም አይነት ደስታ እየተሰማኝ አልሆነው እያለ ለራሱ ጥያቄ ሆኖበት ራሱን እየጠየቀ ነበረ። ምናልባትም ትክክል አላደረግኩ ይሆን እያለ ነበረ። አቶ ባይሉ እንግዲህ ጆ ያደረገውን ነገር ለመስማትና እንደዚሁም ደግሞ ብሌን ከዚህ ዓለም በሞት ተለይታለች የሚለውን ቃል ለመስማት በጣም ጓጉቶ ወደ ጆ በተደጋጋሚ ሲደውል ነበረ። አቶ ባይሉ እንግዲህ በተደጋጋሚ ሳሚ ላይ ይቅርታ ጆ ላይ ስልክ ሲደውል ጆም እንግዲህ ከብሌን ጋር ስለነበረ ለማንሳት አልተመቸውም። ቢሆንም ግን ከዛ ወጣ ብሎ ለማውራት ስለፈለገ በመንገድ ላይ እየተጓዘ የአቶ ባይሉን ስልክ አንስቶ እያናገረው ነበረ። ብሌን ላይ ትልቅ ችግር እንዲደርስባት አድርጌያለሁኝ ብሎታል። ነገር ግን አቶ በኃይሉ ብሌን ሞታለች የሚል ቃል ብቻ ነበር በዛን ሰዓት መስማት የሚፈልገው። ቢሆንም ግን ይሄም ከሞት የማይተናነስ በጣም ከባድ ጥቃት ስለሆነ አቶ በኃይሉ በጣም ደስ ብሎታል። በቀጣይ ደግሞ ሰላም እንደዚህ መሆን አለባት እያለ ነበረ። እንግዲህ ከማንም ከምንም በላይ አቶ በኃይሉ በጣም ደስተኛ ሆኖ ጆ ተመልክቷል። ነገር ግን ጆ ደግሞ እኔ የተገደሉት የኔ ቤተሰቦች ይህንን ነገር በማድረጌ ደግሞ ከኔ በላይ በጣም ደስተኛ የሆነው እሱ ነው። እኔ ምንም አይነት ደስታ እየተሰማኝ አይደለም። ምናልባት አቶ በኃይሉ ዋሽቶ ሊሆን ይችላል፣ ወይም ደግሞ የራሱን በቀል እኔን እንድሰራው እያደረገኝ ነው በማለት እየተጠቀመበት እንደሆነ በትንሹም ቢሆን መጠራጠር ጀምሯል። ጆ አሁን ላይ አቶ በኃይሉን መጠራጠር ከጀመረ ትንሽ ቢሰነባበትም አሁን ላይ ግን ነገሩ ሁሉ በጣም እየከበዱና ጆን ትልቅ ጥርጣሬ ውስጥ እየከተቱት ይገኛሉ። ጆ በዚህ ከቀጠለና ስለ አቶ በኃይሉ ማንነት ለሰላም ያለውን ጥላቻም ተያይዞ ሁሉን ነገር ማጣራት ከጀመረ ሁሉንም ነገር በቅርቡ ጆ ይደርስበታል። ቢሆንም ግን ጆ አሁን ላይ የተፈጠረው ነገር ለአቶ በኃይሉ እንጂ ለሱ ምንም አይነት ደስታ እየሰጠው እንዳልሆነ ተረድቷል። ነገር ግን አሁን ላይ ወደ ቤት መጥተህ ማውራት ይኖርብናል ተባብለዋል። በዛን ሰዓት እንግዲህ አቶ በኃይሉ ላይ የሚነበበው ነገር ማለትም ፊቱ ላይ የሚያነባው የሆነ ነገር ይኖራል። ጆ እንግዲህ በጣም ተጠራጣሪና አስተዋይ ሰው ነው። ስለዚህ በቅርቡ ደግሞ አቶ በኃይሉ እየተጠቀመበት እንደሆነ ሙሉ በሙሉ ሊደርስበት ይችላል። ሳሚ አሁን ላይ ለዚህ ሁሉ ነገር ተጠያቂ ያደረገው ጆ ነው። ከጆ ውጪ ማንም ሰው ይህንን ነገር ሊያደርገው አይችልም። ደግሞ ያን ጊዜ ከብሌን ክፍል እንደወጣ በጣም እርግጠኛ ነኝ እያለ ነበረ። ነገር ግን ሳሚ ይህንን ነገር ለማንም ሰው ተናግሮ ማሳመን አልቻለም።
አሁን ላይ ጆም ራሱን ነፃ ለማውጣትና ራሱን ከጥፋተኝነት ስሜት ለማውጣት ይህንን ነገር እየተናገርክ ያለው ምናልባት አንተን ከዚህ ነገር ራስህን እያሸሸህ ቢሆንስ የራስህን ጥፋት ወደ እኔ እያላከክ ቢሆንስ ብሎ ተናግሯል። ነገር ግን ዳግም በዚህ ሰዓት እንግዲህ ለመጀመሪያ ጊዜ ተጠርጣሪ የሆነው ሳሚ ነው። ዳግም አሁን ላይ ምናልባት ብሌን ከኔ ጋር ስለሆነች እሱ ቀንቶና ተናዶ ይህንን ነገር ሊያደርገው ይችላል ብሎ ሳሚን ተጠራጥሯል። ነገር ግን የዳግም ጥርጣሬ ትክክል አይደለም። አሁን ላይ ብሌን ትክክለኛ አፍቃሪዋንና ከእሷ ጎን መሆን ያለበት ትክክለኛውን ሰው የምትለይበት ጊዜ ነው። ዳግም ወይስ ሳሚን ትምህርት ይመስላቸዋል? እንግዲህ ሳሚ ብሌን እንደዚያ በመሆኗ ምን ያክል ልቡ ስብር እንዳለ ተመልክተናል። ዳግም ግን በጣም ሲጨነቅ የነበረው ለእናቱ ነበረ። ቢሆንም እናቱም ከምንም በላይ ብትሆንም ነገር ግን የብሌን ነገር ሰላም እንኳን ስትሰማ እንደዛ ደንግጣ ልቧ ስብርብር ሲል ዳግም ግን ተረጋጊ፣ መረጋጋት አለብን፣ ምንም ነገር ማድረግ አንችልም እያለ ነበረ። ቢሆንም ከምንም በላይ ልቧ የተሰበረው ሰላምና ሳሚ እንደዚሁም ገነት ናቸው። ብሌን ላይ የተፈጠረው ነገር ሙሉ ቤተሰቡ ላይ ትልቅ ሀዘን ቢጭርም ቢሆንም ግን ከሳሚ በላይ ማንም ሰው ለብሌን የሚያስብላት የለም። ብሌን አሁን ላይ ይህንን መጥፎ አጋጣሚ ተጠቅማ ለእሷ ትክክለኛውን ሰው የምትመርጥበት ጊዜ ይሆናል። ሌላው እንግዲህ ቃል ናት። ቃል አሁን ላይ እዛን ነው ወይዘሮ ገነት ቤት መቀመጡ ለእሷ በጣም ትልቅ ፈተና ሆኖባታል። ከዚህ ፈተና ለመውጣት ደግሞ አቶ ባይሉ ያደረገኝን ነገር ማድረግ አለብኝ ብላለች። አቶ ባይሉ እንግዲህ ከገነት ሰርቃ ፋይሉን እንድታመጣለትና ራሱን ነፃ ለማድረግ እየሞከረ ይገኛል። አሁን ላይ ቃልም በዚህ ሀሳብ ተስማምታ ፋይሉን መፈለግ ጀምራለች። ፋይሉንም አግኝተዋለች። ምናልባት ቃል አሁን ላይ እዚህ ቤት መኖር ለእኔ በጣም ከባድ ነው፣ ይህንን ነገር ለአቶ በኃይሉ ሰጥቼ ወደ ሰላም ቤት መመለስ ይኖርብኛል ብላለች። ነገር ግን አቶ በኃይሉ ቃል እየገባልኝን ነገር እንደሚፈጽምልኝ በምን እርግጠኛ መሆን እችላለሁ? የሆነ ነገር ማድረግ አለብኝ ብላለች። ፋይሉን በስልኳ ስክሪንሾት አድርጋ ወይም ደግሞ ሆነ ኮፒም አድርጋ ቢሆን አስቀርታ ሌላውን ለአቶ በኃይሉ ለመስጠት ወስናለች። ቃል አሁን ላይ ራሷንም ማዳንና አቶ በኃይሉ ይህንን ቃሉን የማይጠብቅና ወደ ሰላም ቤት እንድትመለስ የማያደርግ ከሆነ ቃል ራሷ አሳልፋ አቶ በኃይሉን ለሕግ እንደምትሰጠው ትጠይቀዋለች። ነገር ግን አቶ በኃይሉ ይሄንን ነገርማ ካገኘሁኝ ሌላ ምን እፈልጋለሁ በማለት ቃል ፋይሉን ስትሰጠው ለቃል የገባላትን ቃል ሊፈጽምላት አይችልም። ምክንያቱም አቶ በኃይሉ ምናልባትም ደግሞ ቃልን ሊያስወግዳትም ይችል ይሆናል። ምክንያቱም እሱ የሚፈልገው ያንን ፋይል ከገነት ቤት አውጥታ እንድታመጣለት ብቻ ስለሆነ ይሄንን ነገር ካደረገችለት በኋላ ወደዛ ቤት ምንም አይነት እሷን የሚመልስበት አጋጣሚ አይኖርም። ምክንያቱም አቶ በኃይሉ ለራሱ ከሰላም ጋር ተጣልቷል። ስለዚህ እዛ ቤት ውስጥ እንዴት አድርጎ ነው እንድትመለስ የሚያደርገው? ምናልባትም ደግሞ እዛ ቤት ውስጥ ከተመለሰች የአቶ በኃይሉን ማንነት ለጆ የምትነግረውና ለጆ ለአቶ የሀይቶ በኃይሉን ማንነት የምትገልጽለትና የምትናገረው ቃል ትሆናለች። ምናልባት ጆም ደግሞ ሁሉን ነገር የሚያውቀው በቃል አማካኝነት ሊሆን ይችላል። ቃልና ሰላም ቤት መመለሷ ከጆ ጋር አብራ የመሆን ትልቅ እድል ቢኖራትም ቢሆንም ግን ቃል ደግሞ የሰላም ልጅ ስለሆነ ሰላም ልጇ እንደሆነ ስለሆነ የምታስበው ከጆ ጋር እንድትሆን በጭራሽ አትፈቅድላትም። ጆ ደግሞ የአቶ በኃይሉ ላይ ሲሆን ሁለቱ የእህትና የወንድም ልጆች ሲሆኑ ፍቅረኛሞች መሆን አይችሉም። ከዚህ በፊት እንግዲህ ጆ መንገድ ላይ እንዳገኛትና ፈገግታዋን ንዴቷ ሁሉ ደስ እንደሚለው ለሰላም እየነገራት ነበረ። ሰላም ደግሞ የልጅን ልብ ያሸፈተችውን ሴትማ ማወቅ እፈልጋለሁ እያለች ነበረ። ነገር ግን ይህንን ነገር ስታውቅ ማለትም ልጇ እንደሆነች ስታውቅ ምን ሊሰማት ይችላል? እንግዲህ ሁለቱ እስከዛሬ ድረስ ባለመተዋወቃቸው ምክንያት ይህ ነገር ሊፈጠር ነው። ይህ በጣም ከባድ ነው። ጆ ምንም ቢሆን የአቶ በኃይሉ ልጅ እንዳልሆነ ስለሚያውቅ ከቃል ሊርቅ አይችልም። ቃል ደግሞ ሰላም ልጇ እንደሆነች ስለሆነ የምታውቀው ከጆ ጋር መቀራረብ እንደሌለባቸው እና ጆም ደግሞ ቃልን በእንደዚህ አይነት መንገድ ማየት ማቆም እንዳለበት ልታስጠነቅቀው ትችላለች። ጆ ግን በጭራሽ ይህንን ነገር ሊያቆም አይችልም። ቢሆንም ግን ቃል ወይዘሮ ገነትን ምንም ቢሆን መክዳት የለባትም። ወደ እነ ሰላም ቤት ለመመለስ ብላ ብዙ ዋጋ የከፈለችባትን ገነትን ማሳልፋ መስጠት የለባትም። ቃል ይህንን ካደረገች የእውነት ምንም ልትቀየር የማትችል ሰው እንደሆነች መረዳት እንችላለን። ውድ የአደራ ድራማ ተከታታዮች
ብሌን በህይወት መትረፏና እንደዚሁም ደግሞ በቅርቡ እንደሚሻላት ይሄ ነገር ለበጎ እንደሆነና ከእሷ ጎን የሚሆነውን ሳሚ ወይስ ዳግም የሚለውን ነገር ለማወቅ በጣም ትልቅ አጋጣሚ እንደተፈጠረላት አድርጋ ይህንን ነገር በድል እንደምትወጣው ባለሙሉ ተስፋ ነን። ውድ የአደራ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩኝ አደራ ድራማ ሙሉውን ድራማውን ማየት ከፈለጋችሁ ሊንኩን ኮሜንት ላይ አስቀምጥላችኋለሁ፣ እየገባችሁ ማየት ትችላላችሁ። ሰላማችሁ ይብዛልኝ።